ሰላም እንዴት ነህ? እሱ ሰላም ነው። እንዴት ነሽ? ሄሎ። ከዚህ በፊትም አንተ ጋር ባይሆንም የሆነም ከሙስሊም ልጅ ጋር አውርቼ ነበረ እና ከአንተ ጋር ያዳውራና ብዙ ጊዜ አንተ ኢንፎርሜሽን አድርጉኛል አላውቅም ነበርና ስለ እስልምና ማወቅ ፈልጌ እኔ ፕሮቴስታንት እምነት ተከታይ ነኝ። እሺ። እና ነቢያቶች ለምሳሌ ኢየሱስ ክርስቶስ እና ነቢይ ሙሐመድ ነቢያቶች ላይ ያለው ልዩነታቸውን ያለውን ተአምራታቸውን በስሱ ያውቋቸው ነበርና አንዱም የበለጠ ላውቅ ፈልጋለሁ እናንተ ጋር ያለው ማለት ነው ነቢያቶቹን። እሺ እንግዲህ ነቢያቶች ከኛ ዘንድ በርካታ ተአምራትን አላህ ሱብሓነሁ ወተዓላ በየጊዜው ይሰጣቸዋል። ለየአንዳንዱ ነቢይ የተለያየ ተአምራትን ይሰጣቸዋል። ሁሉም ዋናው ልናውቅ የሚገባው ነገር እነዚህ ነቢያቶች ስላስተምሮታቸው ነው። እሺ ተአምራቸው ምንድነው? ዓላማዊ ተአምሩ ከተባለ ከአምላክ ዘንድ ለመላካቸው እውነተኛ ነቢያት ለመሆናቸው ማረጋገጫ ነው። ታዲያ እነዚህ ነቢያቶች ዋናው ዓላማቸው ምንድን ነው የሚለውን ስንመጣ ያን የላካቸውን አንድና ብቸኛ የሆነውን አምላክ እንድናመልክ ነው። አላህ በቁርአን ላይ የነቢያቶችን ትምህርት ሲገልጽልን በአንድ ቦታ ላይ ምን ይላል? ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነቢያትን ልኬያለሁኝ። እነዚያም ነቢያት ምን እያሉ ያስተምሩ ነበር አለ? አላህን በብቸኝነት ተገዙ፣ በእርሱ ላይ ማንንም ጣዖታትን እንዳታጋሩ ይላሉ፣ ወይንም ጣዖታትን ራቁ በማለት ያስተምራሉ አለ። ይህ በጥቅል ነው። በተናጠል ሲነግረን ለምሳሌ ለናሙናነት ያክል 4 ነቢያትን ልጥቀስልሽ። አብርሃምን እንጥቀስ ምን አስተማረ የሚለውን፣ ሙሴን እንጥቀስ ሲሆን እነ ኤልያስን እንጥቀሳቸው። ስለ አብርሃም አስተምሮ ሲነግረን ምን ይላል? ወኢብራሂመ ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። አብርሃምም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ ይላል፣ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አላህን በብቸኝነት ተገዙ ብሎ ካስተማረ በኋላ አብርሃም ከአላህ ውጭ ያሉ አካሎችን ጣዖት ናቸው ብሎ ይገልጻቸዋል። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካን አብርሃም በደንብ አስተውሉ። በራሳችሁ ጊዜ አማልክት ናቸው ብላችሁ የራሳችሁ ፈጠራዎች ናቸው ፈጥራችኋቸው ነው አለ። የሰው ልጅ የራሱ ፈጠራ ናቸው ከአላህ ውጭ አማልክት ያድርጎ የያዛቸው አካሎች ሁሉ እያለ አብርሃም ተናገረ። ኢነ ለዚነ ተዕቡዱነ ሚን ዱኒላህ ላ የምሊኩነ ለኩም ሪዝቀን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ሲሳይን ሊለግሷቸው ሆነ ሊነሷቸው አቅም የላቸውም አላቸው። ፈብተጉ ዒንደላሂ ሪዝቀ፣ ሲሳይን ስትፈልጉ ከአላህ ብቻ ፈልጉ አለ። ወዕቡዱሁ ወሽኩሩ ለሁ፣ እርሱንም ብቻ ተገዙት፣ ስለዋለላችሁ እርሱን ብቻ መስክኑት፣ ኢለይሂ ቱርጀዑን አለ። በምትሞቱም ጊዜ ወደ እርሱ ነው የምትመለሱት አለ። ሙሴስ ምን አለ? ሙሴ ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልም አለ። አምላካችሁ እርሱ አላህ ብቻ ነው አለ። ከእርሱም ውጭ ሌላ ማንም አምላክ የላችሁም፣ እርሱም እውቀቱ ሁሉን ቦታ ያካበበ ሆነ እያለ ተናገረ። መሲሁ ምን አስተማረ? ወቃለ ልመሲሁ፣ አላህ ስብሐነሁ ወተዓላ በቁርአን ክርስቶስ እንዲህ አለ ብሎ ይገልጸዋል። መሲሁ እንዲህ አለ እያለ ይገልጸዋል። ወቃለ ልመሲሁ ያ በኒ እስራኤል ዕቡዱ ላህ ረቢ ወረበኩም ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ ላሁ ዐለይሂ ልጀነተ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር ይላል። መሲሁ ለህዝቦቹ እንዲህ ሲል አስተማራቸው፣ ህዝቦቼ ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው አለ። ከአላህ ውጭ ሌላን አካል የሚገዛ ሰው በቀጣዩ ዓለም የገሃነም እንደሚሆን መሲሁ ተናገረ። ቀጥሎ ምን አለ? እነሆ በአላህ ላይ ሌላን አካል ያጋራ ሰው ይህ ሰው የጀሃነም እሳት ነው እያለ ተናገረ። አላህ ገነትን በእርሱ ላይ እርም አድርጎበታል ካለ በኋላ መመለሻውም ገሃነም ነች ብሎ ተናገረ። እነዚህ ታላላቅ ነቢያት ይህን ያስተማሩት። አሁን ወደ ተአምራቶቻቸው እንምጣ። አብርሃምን እንውሰድ። አብርሃም ከሰራው ተአምራቶች በቁርአን ላይ በእስልምና የተገለጸለት ምን ምን አለ ከተባለ አብርሃም ሙታንን አስነስቷል፣ ህይወትን ዘርቷል። ይህን ያደረገው በአምላክ በአላህ ስብሐነሁ ወተዓላ ፈቃድ ነው። ታሪኩ ኢየሱስ ክርስቶስ ማለት ነው። አብርሃም ወደ ኢየሱስም እንመጣለን። አብርሃም ቀድሟቸው ስለነበር ከእርሱን ጀምር ብዬ ነው። አብርሃም ምን አደረገ ከተባለ ህይወትን ዘርቷል፣ ከሙታን አስነስቷል። ይህ ግን እኛ ጋር ይሄ ብርቅ አይደለም፣ አምላክ አያደርገውም። ይሄ የአምላክ ስራ ነው። ይሄ በእነርሱ ላይ በነቢያቶች የነቢይነታቸው ማረጋገጫ ሊያደርግላቸው ዘንድ እውነተኛ ከአምላክ ዘንድ የተላኩ መሆናቸው ሊያረጋግጥላቸው ዘንድ
የሚያደርግላቸው የሆነ ተአምር ነው። አብርሃም ሙታንን ማስነሳቱ ህይወትን መዝራቱ የተገለጸው የቱ ጋር ነው ከተባለ በሱራ አልበቀራ ላይ አላህ ጥር ባለ መልኩ ሲገልጸው ምን አለ? ወኢዝ ቃለ ኢብራሂሙ ረቢ አሪኒ ከይፈ ቱሕይል መውታ ቃለ አወለም ቱእሚን ቃለ በላ ወላኪን ሊየጥመኢነ ቀልቢ ቃለ ፈኹዝ አርበዐተን ሚነ ጠይሪ ፈሱርሁነ ኢለይከ ثመ ጀዕል ዐላ ኩሊ ጀበልን ሚንሁነ ጁዝአ ثመ ድዑሁነ የእቲነከ ሰዕየን ወዕለም አነ አላህ ዐዚዙን ሐኪም አለ። አብርሃም ከዕለታት አንድ ቀን አላህ ስብሓነሁ ወተዓላን ጠየቀ። ረቢ አሪኒ ከይፈ ቱሕይል መውታ፣ አምላክ ያላህ ሆይ ሙታንን እንዴት ሕያው እንደምታደርግ አሳየኝ አለ። አያችሁ፣ ይህን ስራ አላህ ለአብርሃም በእጁ ሊያሰራው ነው። ከሙታን ማስነሳት ህይወትን መዝራትን ሊሰጠው ነው። ቃለ አውለም ትእሚን፣ አብርሃም ሆይ አላመንክም? እንዲህ አለው። ቃለ በላ፣ በእውነትም አምኛለሁኝ አለ። ወላኪን ሊየጥመኢነ ቀልቢ፣ ነገር ግን ልቤ እንዲረጋጋልኝ አለ። አንተ ከምትሰማው በላይ የምታየው በደንብ ያረጋጋልሃል አይደለ? ማየት ፈልጎ ነው አብርሃም። አርበዐተን ሚነ ጠይር፣ አላህ ሱብሓነሁ ወተዓላ አብርሃምን ምን አለው? አብርሃም ሆይ 4 ወፎችን ሂድና ያዝ አለው። አብርሃም 4 ወፎችን ሂዶ ያዘ። እነሱን ቆራርጣቸውና ፈሱርሁነ ኢለይከ፣ ወደ አንተ አስጠጋቸው አለው አላህ ሱብሓነሁ ወተዓላ። ثመ ጀዐለ ዐላ ኩሊ ጀበልን ሚንሁነ ጁዝአ፣ እነዚህን ግደላቸው አለው። መጀመሪያ ገዳደላቸው፣ ቁረጣቸው ስጋቸውንም አለ። ከዚያም ስጋቸውን ሄደ እያንዳንዳቸውን በተራራ ላይ አስቀምጣለሁ። አብርሃም ገደላቸው፣ ቆራረጠ፣ ስጋቸውን ወስዶ ተራራ ላይ አስቀምጣቸው። ثመ ድዑሁነ የእቲነከ ሰዕየን አለ። ከዚያ ተመለስና ቦታ ቁመህ ኑ በላቸው፣ ሕያው ሆነው እየበረሩ ወደ አንተ ይመጣሉ አለው። ወዲያው አብርሃም እነሱን እዚያ ተራራ ላይ ቆራርጦ አስቀምጦ ወደ ቦታ ተመለሰ። ኑ ብለው ጥሪ ያደረገላቸው። ወዲያውም ህይወትን ዘርተው እየበረሩ መጥተው ከፊቱ ቆሙ። ወዕለም አነ አላህ ዐዚዙን ሐኪም፣ አብርሃም ሆይ እኔ አምላክህ አላህ አሸናፊና ጥበበኛ የሆንኩኝ አምላክ መሆኔን እወቃለሁ። እና አብርሃም ይሄን አድርጓል። ሌላው አብርሃም ከተሰጠው ተአምር መካከል እሳት ሰዎች እንደሚያቃጥል ታውቃላችሁ። ተአምር ማለት ከሰዎች አይምሮ በላይ የሆነ ነገር ነው። አብርሃምን ግን እሳት እንዳያቃጥለው አደረገ። ይህን እንዳደረገለት አላህ ስብሐነሁ ወተዓላ በሱራ አልአንቢያ የነቢያት ምዕራፍ በሚለው ላይ ሲገልጽ ምን ይላል? ቁልና ያ ናሩ ኩኒ በርደን ወሰላምን ዐላ ኢብራሂም ይላል። ኢብራሂም ዓለይሂ ሰላም ወደ እሳት ተወረወረ። ያችን እሳት አላህ ስብሐነሁ ወተዓላ አንቺ እሳት ሆይ ብዬ አዘዝኳት አለ። ኩኒ በርደን ወሰላምን ዐላ ኢብራሂም፣ በኢብራሂም ላይ ሰላም ሁኝለት ቀዝቃዛ ሁኝለት ብዬ አዘዝኳትም አለ። ገባ እሳት ውስጥ በፍጹም አላቃጠለውም። ወአራዱ ከይደን አምላካችን አላህ አብርሃም ላይ ተንኮልን አሰቡበት። ፈጀዐልናሁም አልአኽሰሪን፣ በተንኮላቸው ላይ ግን የከሰሩ አደረግኳቸው አለ አምላካችን አላህ። ወነጀይናሁ እያለ ተናገረ፣ አዳንኩትም እያለ ተናገረ። የሚገርማችሁ ወደ እሳቱ በተወረወረ ጊዜ የአብርሃምን ከአንዱ አምላክ ጋር ያለውን ትስስር በደንብ ተመልከቱ። ለማ ኡልቅየ ፊናር ኢብራሂም አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲነግሩ፣ አብርሃም ወደ እሳት በተወረወረ ጊዜ ጃአሁ ጅብሪል ወደ እርሱ መጣ። መልአኩ ገብርኤል አለከ ሓጀቱን አለው። አብርሃም ሆይ የምረዳህ ነገር አለ ትፈልጋለህ አለው። አብርሃም በዚህ ጊዜም ብሎ መለሰለት፣ ኢንካነ ሚንከ ፈላ፣ ከአንተ ከሆነ አልፈልግም አለ፣ ከአምላኬ ግን እፈልጋለሁ። ሐስቢየ አላህ ወኒዕመል ወኪል አለ። እቺን ቃል ተናገራት አሉ። ቃለሃ ኢብራሂም ለማ ኡልቅየ ፊናር፣ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አብርሃምም ወደ እሳት በተወረወረ ጊዜ አምላኬ አላህ በቂ ነው፣ እርሱም ምንኛ ያማረ መጠጊያዬ ነው ብሎ ተናገራትም አሉ። ወዲያውም አላህ ስብሐነሁ ወተዓላ ያለማንም መካከለኛ ራሱ ረዳው ኢብራሂምን ምን አለ? አንቺ እሳት ሆይ ኢብራሂምን እንዳታቃጥዩ ሰላም ሁኝለት ብሎ አዘዛት። እዚያ ቁጭ ብሎ ኢብራሂም ዓለይሂ ሰላም ከጀነት ምግብ ይመጣለታል፣ ይበላ ነበር፣ ያዩት ነበር። እንደ ተአምር ሆነለት። በዚያ ላይ ተንኮል አሰቡበት፣ አላህ ተአምር አድርጎ ገልብጦ አሳያቸው። ቦታቸዋል። ኢብራሂም ተጠየቀ። ከዚያ በኋላ ኢብራሂም በተጠየቀ ጊዜ ኢብራሂም ሆይ በህይወትህ ደስ የሚል ህይወት የኖርከው የት ነው በተባለ ጊዜ ቃለ ለማ ኡልቂቱ ፊናር፣ በእሳት ውስጥ በተወረወርኩ ጊዜ የኖርኳትን ህይወት ነው ምርጥ ህይወት እዚህ ዓለም ላይ የኖርኩት አለ። ሰዎች አንተን ህይወት ለማበላሸት ብለው ያሴሩብሃል፣ ተንኮል ይሰሩብሃል። አላህ ያንን ቀይሮ የሚገርም የጀነትን ህይወት በምድር ላይ ሰጠው። ቦታቸዋል። እንዳጠቃላይ እሳት ያላቃጠለው ተብሎ የሚገለጽለት ነቢይ አንደኛው እርሱ ነው። ልክ እንዲሁ ሙሴም የሰራቸው ተአምራቶች አሉ። የሙሴ ተአምራቶችን ብንወስድ ብትሩ ወደ እባብነት ትቀይራለች። ልክ እንዲሁ ደግሞ በእርሷ ምክንያት ህዝቦቹ ውሃ በጠማቸው ጊዜ ውሃ እንዲወጣላቸው አድርገዋል። ይህ በቁርአን ላይ ተገልጿል። ወኢዝ ኢስተስቃ ሙሳ ሊቀውሚሂ ፈቁልና እድሪብ ቢዐሳክ አልሐጀር ፈንፈጀረት ሚንሁ ኢስነታ ዐሽረተ ዐይና። ሙሳና ህዝቦቹ ውሃ እንድለግሳቸው በለመኑኝ ጊዜ ሙሳን በብትርህ ይህንን ድንጋይ ምታ አልኩት፣ ከዚያም
12 ምንጭ ወጣላቸው ይላል በሱረቱል በቀራ ላይ። ይህ ተአምር ተገልጿል። ያቺ በትሩ የፈርዖን ደጋሚዎች የሰሩትን ድግምት እየለቃቀመች በመብላት ድል እንዲነሳ አድርገዋለች በአላህ ሱብሓነሁ ወተዓላ ፍቃድ። በዛች በበትሩ እንደምታውቂው ባህርን ከፍሏል። ወአውሐይና ኢላ ሙሳ አን ድሪብ ቢዓሳከ ልባህር ፈንፈለቀ ፈካነ ኩሉ ፍርቅን ከጠውድ ልዓዚም ይላል። ወደ ሙሳ የትእዛዝ ቃሌን አስተላለፍኩኝ ይላል። በያዝከው በትር ባህሩን ምታ አልኩት፣ መታውም፣ ባህሩም ተከፈለ፣ ሁለት ጋራና ተራራ ሆኖም ቀረ ይላል። ከዚህና ከዚህ ተከፈለላቸው፣ እነሱ አለፉ። ወአዝለፍና ተመ ልአኸሪን እያለ ይናገራል። ወጃወዝና ቢበኒ እስራኤል አልባሕር፣ ያንን ባህርም የእስራኤል ልጆችን አሳለፍኳቸው እያለ አምላክ አላህ ሱብሓነሁ ወተዓላ ይናገራል። ሌላም ተአምራቶችን ለሙሳ ተሰጥቷል። አላህ በሱረቱል ኢስራእ ላይ ወለቀድ አተይና ሙሳ 9 አያትን በይናት ይላል። በእርግጥም ለሙሴ 9 ተአምር ግልጽ የሆነ ሰጥቼዋለሁኝ ይላል። ሌላኛው መሲሁ ዒሳ ዓለይሂ ሰላም የተሰጠው ተአምር ምንድን ነው ከተባለ፣ አንደኛ ሙታንን ማስነሳት፣ ሁለተኛ ማየት የተሳናቸውን አይናቸውን ማብራት፣ ሶስተኛ መስማት የተሳናቸውን ጆሯቸውን መክፈት፣ አራተኛ ለምጽ ያለባቸውን ለምጻቸውን መፈወስ፣ አምስተኛ ገና ህፃን እያለ ነው ተአምር የጀመረው በእስልምና። እንዲህ ነብይ ከሆነ ምናምን በኋላ አይደለም። ገና ህፃን እያለ እናቱ አዝለው የሰው ልጆችን ቋንቋ አውጥቶ ይናገር ነበር። ማነው ህፃን ልጅ ሆኖ መናገር የሚችል? ያ ጀማ ገና ተወልዶ ገና ታቅፎ ማለት ነው። የዛኔ እንዲናገር አድርጎታል። የተናገረው ንግግርም በቁርአን ላይ ተቀምጧል። ምንድን ነው የተናገረው? ህፃን ሆኖ ቃለ ኢኒ አብዱላህ፣ እኔ አላህ ባሪያና አገልጋይ ነኝ ብሎ ነው መጀመሪያ የተናገረው። አታኒ የልኪታብ ወጀዐለኒ ነቢያ፣ ወደፊት መጽሐፍን ይሰጠኛል ነቢይም አድርጎ በሰዎች መካከል ይልከኛል ብሎ ነግሯቸዋል። ይህን የተናገረው በአይሁዶች ሁሉ ፊት ለፊት ነው። ወጀዐለኒ ሙባረከን አይነማ ኩንት፣ በየሄድኩበትም ስፍራ ብሩክ ያደርገኛል የተባረከ ያደርገኛል አላቸው። ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐየ፣ በህይወት እስካለሁም ድረስ ለእርሱ ብቻ ሶላትን እንድሰግድ ያዘኛል። ዘካንም ምጽዋት ለድሃዎች እንዳደርግም ያዘኛል። ወበረን ቢዋሊደቲ ወለም የጅዐልኒ ጀባረን ሸቂያ፣ ለእናቴም በጎና መልካም እንደውል ልክ እንዲሁ በእርሷ ላይ ትዕቢተኛና እምቢተኛ አያደርገኝም አላቸው። ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙት ወየውመ ኡብዐስ ሐያ እያለ ይናገራል። ይህ ነው የእርሱ ተአምራቶች። ሌላም ተአምራትን ተሰጥቷል። ለምሳሌ ኢየሱስ ክርስቶስ ሞቶ ከሞተ እንደተነሳ ይናገራል። እርሱን አላህ ስብሐነሁ ወተዓላ ለነዚያ ወንበዴ አይሁዶች አሳልፎ አልሰጠውም። ወኢዝ ከፈፍቱ በኒ እስራኤል ዐንከ፣ የነቢዩ ሙሐመድ ኢየሱስ ክርስቶስ ተአምራቶች እነ ከሞታን ማስነሳት፣ ደዌዎችን መፈወስ እነዛ ናቸው። እና የነቢዩ ሙሐመድ የሰሩ ተአምራቶች፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሰሩት ተአምራት፣ ነቢያችን ሰለላሁ ዐለይሂ ወሰለም የሰሩት ተአምራት ጨረቃን መክፈል። የመካ ሰዎች አንድ ቀን ጠየቋቸው፣ ቡኻሪ እና ሙስሊም ላይ ያለ። ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም እንሽቃቀል ቀመር መረተይን። የመካ ሰዎች አንተ ሙሐመድ ሆይ ነቢይ ከሆንክ እውነት እንደምትለው ተአምር ሰርተህ እንድታሳየን እንሻለን አሏቸው። የጠየቋቸው ምድራዊ ተአምር አይደለም፣ ሰማያዊ ተአምር ጠየቋቸው። ወደ ሰማይ ቀጠሉና እችን ጨረቃ አሁን ነገ ምናምን እንዳትለን አሁን ከፍላ ያሳየን አሏቸው። እንዙሩ አው እሽሃዱ፣ በሉ እንግዲያውንስ ተመልከቱ አሏቸው። ቡኻሪ ላይ አለ። እሽሃዱ ተመልከቱ እንግዲያውንስ አሏቸው። ወዲያው አይናቸውን ቀጥ አድርገው መመልከት ጀመሩ። አይናቸውም እያየ ፈሸቀ ለሁም ልቀመረ ኢላ ሸቀኝ፣ ጨረቃን ለሁለት ከፍላ አሳያቸው። አንደኛ እሱ ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰው የተሰጠ የሚበቃን ምግብ ለብዙ ህዝብ የመባረክ ተአምር ተሰጥተዋል። ምናልባት ትላንት ላልነበራችሁ ልድገምላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሃቦቻቸው ጋር ስራ እየሰሩ እያለ በጣም ተርበዋል። 1500 አካባቢ ይጠጋሉ። ይህን መራባቸውን ያየ አንድ ሰሃባ አላስቻለውም እና ከቤት ሄጄ ምግብ ላምጣላቸው ብሎ ሄደ። ወደ ቤት ሄደ። ሚስቱን ጠየቃት። የአላህ መልእክተኛ ተርበው ተመልክቻለሁኝና ለእርሳቸው የሚሆን ምግብ ካለ ስጪ ልውሰድላቸው አለ። ቤት ውስጥ ምንም የሚቀመስ የሚበላ የለም አለችው ሚስቱ። ነገር ግን ትንሽ ዱቄት አለች፣ እርሷን ልጋግራትና ቂጣ ሰርተን እንዲሁም ትንሽ ፍየል አለች፣ እርሷን አርደን ስጋ ሰርተንላቸው ልውሰድ ካልክ እሺ አለችው። በቃ እንግዲያውንስ ዱቄቱን አብኪው፣ ልክ እንዲሁ ደግሞ እኔ ፍየሏን ልረዳት አለ። ትንሽ ፍየል ነች፣ ግልገል ነች። እርሷን ልረዳት እስኪበስል ድረስ ብረት ድስት አድርገን እስኪበስል ድረስ እኔ ሂጄ ልጥራቸው፣ ከእርሳቸውም ጋር 1 3 4 ሰው ጠርቼ እመጣለሁኝ አለ። እሺ ተባባሉ። ባልና ሚስት ሄደ። ይህ ሰው አረደ ፍየሏን፣ ስጋውን ብረት ድስት አደረገ። ከዚያ በኋላ እስኪፈላ ድረስ ሄደ።
ለነቢዩ ሰለላሁ ዐለይሂ ወሰለም ጠጋልና ፈሳረሁ ይላል ሐዲሱ ላይ መሰጠራቸው ይላል። ያ ማለት በሚስጥር ነገራቸው ሌላ ሰው እንዳይሰማ። ምክንያቱም ለብዙ ህዝብ የሚበቃ አይደለም። ጆሯቸው ጠጋልና አንቱ የአላህ መልእክተኛ ሆይ መራበውትን አይቼ ምግብ ላመጣለት ሲሄድ የለም፣ ነገር ግን ትንሽዬ ዱቄት አለች፣ እርሷን አዘጋጅተናል። ልክ እንዲሁ ትንሽዬ ፍየል አርደናል። ከእርሱ ጋር 3፣ 4፣ 5 የሚሆኑ ሰዎችን ይዘው እንዲመጡ ልጋብዣቸው አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው ህዝቦቼ ሆይ አሉ፣ ኑ ምሳ ግብዣ ተጋብዘናል፣ አንድም ሰው እንዳይቀር ብለው አዘዙ። ወዲያው ሰው ደነገጠ። እንዲያንቱ የአላህ መልእክተኛ ለእርሶ ብቻ ነው ይሄን ነገር ለና ከእርሶ ጋር 1፣ 4፣ 5 ሰው ብቻ ነው የጠራሁት፣ አይበቃም ከዚህ በላይ እኮ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሂድ አሁን የማዘህን ብቻ አድርግ አንተ አሉት። የማዘህን ብቻ አድርግ፣ ሄደና እንዳትጋገሪው ቂጣውን ብለውሻል የአላህ መልእክተኛ፣ መጥቼ እስክባርከው ድረስ ስጋውንም ከብረት ድስት እንዳታወጭው መጥቼ እስክባርከው ድረስ ብለውሻል ብለህ ንገር አሉት። ወዲያው ሄደ። ይህ ሰው ለሚስቱ ነገራት። ቀጥታ እንደገባ የአላህ መልእክተኛና 1500 ህዝብ እየመጡልሽ ነው፣ እኔ አላቅም ማለት። ተቆጣች። ቀስ ብለህ ንገራቸው አላልኩህም ነበር? ለዚህ ሁሉ ህዝብ ፊት ለምን ተናገርክ? እንደማይበቃ ለዚህ ሁሉ ህዝብ ፊት ታውቃለህ አለችው። እኔስ ቀስ ብዬ ነበር የነገርኳቸው፣ እርሳቸው ናቸው ህዝቡን የጠሩት፣ የሚሆነውንም እናያለን። ይልቁንስ አሁን እሱን እንዳትጋግሪ ብለውሻል፣ ልክ እንዲሁ ደግሞ ከብረት ድስቱ እንዳይወጣ ስጋው ብለውሻል፣ እስኪባርከው ድረስ ብሏል። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም እና ሶሐቦች መጡ። 1500 ህዝብ መጡ። ነቢያችን ሰለላሁ ዐለይሂ ወሰለም ያንን የተቦካውን መጡ። ፈባረከሁ ወዲያውም ባረኩት ይላል ሐዲሱ ላይ። ስጋውንም ተቀበሉ፣ ወዲያው ባረኩት። አሁን መጋገር ጀምሪና ከዚያ በኋላ ያለው እየተቀበል እሷ ትጋገራለች ቂጣውን፣ ከዚያ ቂጣውን ታቀብላለች። ነቢያችን ሰለላሁ ዐለይሂ ወሰለም ስጋ በጭልፋ እንትን እያሉ አንድ ቂጣ ላይ ያደረጉ ለ1500 ሶሐባ ህዝብ አደሏቸው፣ በሉ። ሁላቸውም በሉ። መጨረሻ ላይ እርሳቸው በሉ። ነቢ ሰለላሁ ዐለይሂ ወሰለም ምግብ ከቀረበ መጀመሪያ ህዝቦቻቸውን አስተናግደው መጨረሻ ነው የሚበሉት። ነቢያት እንደዚህ ናቸው። ቀድመው ለህዝባቸው ያገለግላሉ፣ ከዛ መጨረሻ ላይ ይበላሉ። ወላሂ ሶሐባው ሲናገር ምን አለ? የአይን ምስክር እዛው ራሱ ሶሐባው በአላህ ስም እምላለሁኝ አለ፣ ስንመጣ እንደነበረ ነው ስጋው፣ በልተን ስንጨርስም እንደዛው ነው፣ ጥቂት እንኳን የቀነሰ ነገር የለም ማለት። እንዲሁም ያ ስትጋግር የነበረውም የተቦካውም በፍጹም የቀነሰ ነገር የለም ማለት። ይሄን ተአምር በአይናቸው አይተዋል፣ ተቋርሰዋል። እነዚያ ሶሐቦች ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ የመባረክ ተአምር ተሰጥቷቸው ነበር። ሌላኛ ያደረጉት ተአምር ነቢ ሰለላሁ ዐለይሂ ወሰለም አሁንም ሶሐቦቻቸው ከዕለታት አንድ ቀን ሶላት ደረሰባቸው። ውዱ ማድረጊያ ውሃ የላቸውም፣ የሚጠጡትም ውሃ የላቸውም። ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰዎች መጡ። አንቱ የአላህ መልእክተኛ ሶላት ደርሶብናል፣ ውዱ ማድረጊያ ውሃም የለንም፣ የምንጠጣውም የምንታጠብበት ውሃ የለንም አሏቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል ውሃ እንዲፈልቅ አደረጉ ይላል። ወካነ የንቡዑ ልማእ ሚን ተሕቲ አሳቢዒሂ፣ ከጣቶቻቸው ስር ውሃ ይፈስልን ነበር አሉ። ያ ሁሉ ህዝብ ውዱ አደረገ፣ የሚጠጣም ጠጣ፣ ሁላቸውንም አጠገባቸው። ልብ በሉ፣ ከጣቶቻቸው መካከል እንደዚህ አድርገው እንዲፈልቅ አደረጉ ማለት ነው። ይሄ ብቻ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ጋር አብረው የነበሩ ያዩ የመሰከሩ ሶሐቦች እነ አቡበክር ስዲቅ፣ እነ ዓሊ ብን አቢ ጣሊብ፣ እነ አብዱላህ ብን መስዑድ፣ እነ ጃብር ብን ዓብድላህ፣ እነዚህ ሁሉ የመሰከሩት አንድ ደግሞ ሌላ ተአምር አለ። እርሱም ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም የሚበሉት ምግብ ተስቢህ ያደርግ ነበር። ካነ ዩሰቢሕ አጣዓም አለዚ የርፈዑሁ ኢላ ፈሚሂ ዐለይሂ ሰላቱ ወሰላም፣ ወደ አፋቸው የሚያነሱት ምግብ የሰው ልጆችን ቋንቋ አውጥቶ ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር እያለ ይሰሙት ነበር። ታቻለ አረ ይሄን ሁሉ ተአምር ኑ ላሳያችሁ፣ ወላሂ ላሳያችሁ። ምናልባት አንዳንድ ክርስቲያኖች ላታምኑ ትችላላችሁ። እኔ በማስረጃ ላሳያችሁ። ቡኻሪ እና ሙስሊም ላይ ያለ ሐዲስ ነው። እያንዳንዱን አሁን እናሳያችኋለን። ተስቢሕ الطعام ኑ ላሳያችሁ። እዚህ ጋር ይታያችኋል። ምንጩን ተመልከቱት። ቡኻሪ 3579
አንድ ሜት አድርጉት። ሜት አድርጉት። አንድ ጊዜ ከላይ ያለን ልጆች ሜት አድርጉት አድሚኖች። እሺ ያውና ምንጩን ያዙት። ቡኻሪ 3579 ላይ ነው። ይህን ሐዲስ ያስተላለፈው አብዱላህ ብን መስዑድ ይባላል። ኩና ነዑዱ አልአያት በረካ ወአንቱም ተዑዱነሃ ተኽዊፈን ኩና መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ፊ ሰፈር ፈቀለ ልማእ ፈቃል እጥሉቡ ፈድለህ ሚን ማእ ፈጃኡ ቢኢናኢን ፊሂ ማእ ቀሊል ፈአድኸለ የደሁ ፊ ልኢናእ ثመ ቃል حي على الطهور المبارك والبركة من الله فلقد رأيت الماء ينبع من بين أصابع رسول الله صلى الله عليه وسلم ይህ ከጣቶቻቸው መካከል ውሃ ሲፈልቅ እንደነበረ የተገለጸበት ነው። ወለቀድ ኩና ነስመዑ ተስቢሕ الطعام وهو يأكل እርሳቸው ምግብን እየተመገቡ ያ ምግብ ተስቢሕ ሲያደርግ እንሰማ ነበር አሉ። ወለቀድ ኩና ነስመዕ በእርግጥ እንሰማ ነበር ተስቢሕ الطعام የምግቡን ተስቢሕ ማድረግ እንሰማ ነበር وهو يأكل እርሳቸው ምግብ እየበሉ የሚበሉት ምግብ የሰው ልጆችን ቋንቋ አውጥተው ሱብሃንአላህ አልሐምዱሊላህ ሲል ይሰሙት ነበር። ያውና ውሃ ከጣቶቻቸው መካከል እንደፈለቀም በዚሁ መንገድ ሁለቱን ተአምራቶች ገልጿቸዋል። ምንጭ ቡኻሪ 3579 ላይ ታገኝታላችሁ። ይሄ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም እነዚህን ተአምራቶች አድርገዋል። ሌላ ያደረጓቸው ሌላ ልጨምርልሽ የመጨረሻ ሌላ ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ትልቁ ተአምራቸው ተብሎ ከሚገለጸው መካከል በአንዲት ሌሊት ከመካ እስከ ቤተል መቅደስ ኢየሩሳሌም ማለት ነው ከኢየሩሳሌም ሰባቱን ሰማያት አቆራርጠው አድርገው መሄዳቸውና ከአላህ ጋር ንግግር ማድረጋቸው ይሰማል አይደል? ጥያቄ ልጠይቅህ እሱ ነው። እና ነቢያችን ሰለላሁ ዐለይሂ ወሰለም ካደረጉት ተአምር መካከል አንደኛ ይሄ ነው። ሰባቱን ሰማያት አድርገው ሄደዋል። በዚያም ላይ ቀደምት ነቢያትን አግኝተዋቸዋል። መሲሁን ሁሉ አግኝተውታል። ከመሲሁ ጋር ያደረጉት ንግግር ሁሉ እንድነግራችሁ ከፈለጋችሁ እነግራችኋለሁ። እሺ መጽሐፍ ቅዱስ ቁርአንን በአማርኛ ዘርጎ የሚታይ አፕሊኬሽን አለው ነበር። እሱን እንፈልጋለና አያቸው ከውስጡ ላይ ደግሞ ጥያቄ ሆነብኝ ደግሞ ማለት ጠይቃለሁ ማለት ነው። እሺ አመሰግናለሁ። እሺ ወርቅነህ ሰላም አይሰማም ወይ? እሱ እስኪመጣ እኔ አንድ ጥያቄ ልጠይቅ። እሺ ጠይቅ። እንትን ያው የፈለጋችሁትን ጠይቁ ብላል አይደል? ለምሳሌ ሳያል ቡኻሪ እንትን 4376 ላይ እንትን መጀመሪያ እንትን ድንጋይን እያመለከን ነበር ይላል። ለምሳሌ ድንጋይን እናመልካለን ምናምን ይላል። እሱን አስረዳኝ እስቲ። እሺ ስንት ነው ያልከው? ሳያል ቡኻሪ 4376 እና 77 ላይ ያለው 377። እሺ ማን ነው እንደሱ ብሎ የተናገረው? ያው ቦታውን እስቲ ኪፈትና አሳየን፣ ያው አስረዳኝ። አይሽ እንዳስረዳ ከፈለከው ችግር የለም። 4000 ስንት ነው ያልከው? 4376። እሺ ጃ ወሪያ ጃ በጃስም የተከፈተ ብዛት ካውንታለ ሁሱ ሰላም አለይኩም። ወአለይኩም ሰላም። አንተው ነህ ራስህ ነህ? ጸጋው የበዛለት እኔ ነኝ። ጸጋው የበዛለህ አንተን ልዘይርክ ወዲህ መጣው። በጸጋው እየተመላለስክ ነው አይደለ? አልሐምዱሊላህ። አንተስ በጸጋው ጸጋው ላልደረሳቸው ሰዎች እያደረስክ ነው? ያው እንደዚያ በለው። እሺ 4376 ነው ያልከው አይደለ? አዎ እሺ حدثنا الصلت بن محمد قال سمعت مهدي بن ميمون قال سمعت أبا رجاء يقول كنا نعبد الحجر. እንግዲህ እዚህ ጋር ሰሃቦች እንደሚታወቀው ነብያችን ሰለላሁ ዐለይሂ ወሰለም መጥተው ወደ አንዱ አምላክ ወደ አላህ Subhanahu Wa Ta'ala ሳይጠሯቸው በፊት የነበሩበት በእንግሊዘኛ ያለኝ በእንግሊዘኛ እንትን ቤት በጣም አሪፍ ነው።
ምኑን አሪፍ? ለምሳሌ እንደዚህ ብሎ ነው የሚዘምረው እንትን ዩስቱ ወርሺፕ ቱ ስቶን እያለ እንትን ይናገራል። ያው እሱን ቢታስፈታ ድንጋይ እናመልክ ነበር ይላሉ ሰሃቦች። እሱን እያነገርኩህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ወደ አንዱ አምላክ ሳይጠሯቸው እንግሊዘኛ ቢሆን በጣም አሪፍ ነበረ። ይጨርስ እንጂ አዳምጠኝ እና ገልጥልህ ነበር አብሽር። ሰሃቦች ካኑ ያዕቡዱን አልአስናም። አዎ በርካታ ጣዖትን ያመልኩ ነበር። ከጣዖት አምልኮ እንዳወጡ ሀሱ ይሰማል አይደል? ሀሱ ይሰማል። አንድ ጊዜ ሊጨርስ ይሄን እሺ። ሰሃቦች ምን ይላሉ? ኩና ነዕቡዱ አልሐጀር ድንጋይ እናመልክ ነበር። ፈኢዛ ወጀድና ሐጀረን ሁወ ሀሱ አይሰማም? ይሰማል። አንዴ ልጨርስ። አንድ ጊዜ ይሰማል። ወንድሜ ጥያቄ ልቀጥል ጠይቃለህ? እሺ አንድ ጊዜ ይሄ ልጨርስ። እሺ አዳምጠኝ። እሺ ኩና ይሰማል። ወደ ጥያቄ ልቀጥል። በቃ አውርዱትና ኔትወርክ ሲስተካከልለት ይገባል። እሺ እየዘገየ ነው የሚደርሰው መሰለኝ። ኔትወርክን አስተካክለው። እሺ ኩና ነዕቡዱ አልሐጀር ፈኢዛ ወጀድና ሐጀረን ሁወ አኽየር ሚንሁ ألقيناه وأخذناه الآخر. فإذا لم نجد حجرا جمعنا جثوة من تراب ثم جئنا بالشاة فحلبناه عليه ثم طفنا به. فإذا دخل شهر رجب قلنا قلنا منصل الأسنة فلا ندعو رمحا فيه حديدة ولا سهما فيه حديدة إلا نزعناه وألقيناه شهر رجب. وسمعت أبا رجاء يقول كنت يوم بعث النبي صلى الله عليه وسلم غلاما أرعى الإبل على أهلي فلما سمعنا بخروجه فررنا إلى النار إلى مسيلمة الكذاب. እሺ አንጾኪያ የተናሳው ላስረዳ። እሺ እንግዲህ እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ከመላካቸው በፊት የነበሩበትን ነገር እየጠቀሱ ነው። ወታላ አይደለ የነበሩበት መንገድ ምንድነው ከተባለ ድንጋይ ያመልኩ ነበር። ኩና ነዕቡዱ አልሐጀር ድንጋይ እናመልክ ነበር። ፈኢዛ ወጀድና ሐጀረን ሁወ አኽየር ሚንሁ አልቀይናሁ ከዚያ ከምናመልከው ድንጋይ የተሻለ ድንጋይ ካገኘን ያን የመጀመሪያውን ድንጋይ እንወረውረው ነበር። ከዚያ እንደገና ያኛውን ድንጋይ እንይዘዋለን አሉ። ወታላ አይደለ በዚህ መልኩ የነበሩ ሰዎች ነበሩ። አሁን በዚህ ጥያቄ ምንድነው? አው እሱም ሆኖ ደግሞ እንትን ታች ሄዶ ደግሞ እንትን ደግሞ አፈርንም እናመልካለን እንዳልታችን ተመልኩ ነበር። ስለዚህ እሱ ታዲያ እንዴት ተቀየረ? ለምሳሌ አሁን እኛ እንትን አዲሱን ኢየሱስ ክርስቶስን ለብሰናል። ለምሳሌ እኛ እናንተ አሁን ያ ነገር እንዴት ተቀየረ? ቆይ አሁን እነዚህ ሰዎች ከመስለማቸው በፊት ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ሳያስተምሯቸው በፊት የነበሩበትን መንገድ እየተናገሩ ነው። በአዳም ልኮ ላይ ነበርን ነው። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም መጡና እነዚህን አታምልኩ ብለው ከለከሏቸው። የአብርሃም የኢስሐቅ የያዕቆብን አምላክ አንዱን አምላክ አምልኩ ብለው ሰበኳቸው። ወጥቷል አይደል? እሱ እንትን መሐመድ ሳይወለድ በፊት ነው። ነብዩ መሐመድ ሳይወለድ በፊት ነው። ነብይ ተልኮ ሳይላኩ በፊት የነበረ ታሪክ እየተናገሩ ነው። ኩና ይላል ያለፈ ነገር ነው። ነበርን እያሉ እየገለጹ ነው። እሱ ተራ እንትን ከሙሐመድ ነብይ በኋላ ተሻረ። ይሄንን ድንጋይ አታምልኩ ብለው ከለከሏቸው። አንዱን አምላክ አምልኩ ብለው አዘዟቸው። ሲያመልኳቸው የነበሩ ጣዖቶችን ሁሉ ጣሉ እነሱ። ለምሳሌ እንደዚህ ይላል እኮ አሮጌውን ትተን ደግሞ እንትን ሌላውን እንትን የተሻለውን ስናገኝ እሱንም እናመልካለን። እሱንም እየነገርኩህ ነበር። የሆነ ድንጋይ እናመልክ ነበር። ከዚያ በኋላ መንገድ ላይ እየሄድን ሌላ የተሻለ ድንጋይ ካገኘን ያንን ተወና ሌላውን እናመልካለን። ይሄን እናደርግ ነበር እያሉ እየገለጹ ነው። ያለፉበትን የነበረውን የአምልኮ ስርዓታቸውን ጣዖት አምልኮ ላይ ነበሩ እነዚህ ሰዎች። እንትን በጣም አሪፍ ነው። ስለዚህ ደግሞ እንትን ሌላ ቦታ አንድ ጥያቄ ልጠይቅ። ያው ጠይቅ ብለሃልና እዛው ደግሞ ሳያል ቡኻሪ 235 ላይ ለምሳሌ ሙስሊሞች ለምሳሌ ንጽህናት ማለት ያው የሃይማኖት ያው ግማሹ እንትን ነው። ግን እዚህ ጋር ምን ይላል? ለምሳሌ ቅቤ ውስጥ አይጥ ብትሞት አይጡን አውጥታችሁ ቅቤውን ተጠቀሙ ምናምን ይላል። ለምሳሌ አንደኛ ይሄን ታስረዳለህ? እሺ ላታለሽ ችግር የለም። ቡኻሪ ስንት ላይ ነው? ምን አልከኝ? ቡኻሪ ስንት ላይ ነው? 235
235 235 ቡኻሪ ምንድን ነው ስግት እኔ የምስቀው ለምንድን ነው ልንገራቸው። ወላሂ ባልሆነ መንገድ ስለሚነግራቸው ነው። ባልሆነ መንገድ ስለሚነግራቸው ነው። 235 ችግር የለም። ምን ይላል እንግዲህ እንዳነሳው የሆነ ቅቤ ነገር ብለን እንውሰደው። حدثنا إسماعيل قال حدثني مالك عن ابن شهاب عن عبيد الله بن عبد الله عن ابن عباس عن ميمونة أن رسول الله صلى الله عليه وسلم سئل نبياتنا صلى الله عليه وسلم تطيقوا عن فأرة سلأيت سقطت في سمن بهنا قبيلة يودك هونت بمن نسر فقال عندها ألقوها إرسوان تعالوات كزياس من دنا يعني قدم ለእርሶ የነገሩት ምናልባት ለልጁ እርሷን አውጥታችሁ ጣሉና ተጠቀሙት ነው ያሉት ነው ያለው። ሰምታችሁ ከሆነ ማለት ነው። እንደዛ ላሉ ነብዩ ሰለላሁ ዐለይሂ ወሰለም ምን እንዳሉ ተመልከቱ። አልቁሃ እርሷን ጣሏት፣ ወማ ሐውለሃ በእርሷ አክባቢያ ያለውንም ጣሉት አሉ። አያችሁ አይደል? ወደቀች የሆነ ትልቅ እንትን ላይ ያንን ቅቤ እርሷ ያለችበትንና በእርሷ አካባቢ ያለውን እንደዚህ ቀርጸህ አውጣና ጣለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እርሷ ያልደረሰችበት አካባቢ ንጹህ ካለ ደግሞ ያንን ብሉት ተጠቀሙ አሉ። ገብቷችኋል አይደል? ከፈለገ ያን ሰውዬ አይ እኔ ሁሉንም አልፈልግም ብሎ ቢጥልስ መብቱ ነው ይችላል፣ መብት ነው ይችላል። ነገር ግን ከፈለገ ይሄ ሰው እርሷን ይጣላት፣ ልክ እንዲሁ እርሷ ያለችበትንም አካባቢ ጣሉት ብለው ተናግረዋል። ያው እርሷንም ጣላት፣ በእርሷ አቅራቢያ አካባቢ ያለውንም ጣሉ ይላል። እንግሊዝኛ ትችላለህ አንሶኪያ? አረበኛ አልችልም። እንግሊዝኛ ቢሆን በጣም አሪፍ ነው። አብሽር ያውና ያው አንብቦ ችግር የለውም። ምናልባት እንግሊዝኛ ኦኬ ያ ኦኬ Allah messenger was asked regard guy cooking but into butter. In whose mouth had failing, he said, take out the mouth and throw away the guy around it, and also use the rest one. ዩዝ ዘ ሬስት ዋን እንትና አይዟ የተቀመጠችበትን ቦታ አውጥታችሁ ጥላችሁ ለምሳሌ የቀረውንም ተጠቀሙ ምናምን ይላል። ለምሳሌ አይጥ ቅቤ ውስጥ ብትሞት ያው እንትን የተለያዩ ብዙ አይነት መርዝ አለው። እሷ እንትን ከሞተች በኋላ ያው ቅቤ ውስጥ ግን እሷ የሞተች ብቻ አውጥታችሁ ጥላችሁ ሌላውን ተጠቀሙ ማለት እንትን ትንሽ ስህተት የለውም ወይ? አይደለም። አሁን እዚህ ጋር ምርጫ ነው። በመጀመሪያ ግዴታ አይደለም። እሺ በቀደም መጀመሪያ ሳብራራለህም ብያለሁ። አይ ሁሉንም አልፈልግም ካለ ሰውዬው ሁሉንም መጣል ይችላል፣ መብትህ ነው። ገብቶሃል አይደል? ይቺ አይጥ ወዳ ወደቀች ለምሳሌ። ከዚያ በኋላ ከፈለክ አንተ እርሷን ትጥልና በእርሷ የወደቀችበትን አካባቢ ደግሞ ዝቀህ ታወጣና ትጥለዋለህ። ዘቅ አድርገህ ጣለው። ያለቀችበት አካባቢ መጠቀም ፈልጋለሁ ካለ ሰው መጠቀም እንደሚችል ለመግለጽ ነው። አይ እኔ ሁሉንም አልጠቀምም ካልክ የሚያስገድድህ የለም። የግዴታ ተጠቀም አላለም ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ምርጫና ፈቃድ ነው። አይ እኔ አልፈልግም ይሄን ነገር ካልክ ሁሉንም መድፋት ትችላለህ። ስለዚህ ያው እሱም ብንበላም ችግር የለውም። አዎ እሷ ያልነካችበት ቦታ ንጹህ እስከሆነ ድረስ ልክ ሌላ ንጹህ ነገር እንደመብላት ማለት ነው። የተለየ ነገር የለም። የነካችበትን ቦታ አትብሉት፣ ጣሉት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኦኬ በጣም አሪፍ ነው። ስለዚህ እንትን ቅድም ልጁ የጠየቀ ነበረ አንድ ጥያቄ ያው እንትን ለምሳሌ ኢየሱስ ክርስቶስ በሰውነቱ መለኮት ተገልጦ ይኖራል። ለምሳሌ እንደዚህ ይላል ኢየሱስ ክርስቶስ ቅድም የሻሪያ ለምን በኢየሱስ ክርስቶስ ማትይዙም? ከነቢያቶች ያው ትልቁ ነብይ ኢየሱስ ክርስቶስ ነው። ለምን በሱ ስም አትይዙም ስለው እንትን ለምሳሌ እንትን ቆላሲያስ ምዕራፍ 2 ቁጥር 9 ላይ በሰውነቱ እንትን ተገልጦ ይኖራል። ለምሳሌ መለኮቱ በሰውነቱ ላይ ተገልጦ ይኖራል ይላል በኢየሱስ ክርስቶስ። ለምሳሌ ሙሐመድ ላይ መለኮት ተገልጦ ይኖራል። መለኮት ተገልጦ ይኖራል ማለት ነው ትርጉሙ ያው እንትን ከአብ የተቀበለው ነው ኃይል ማለት ነው። ለምሳሌ በጣም ጥሩ አየህ፣ ከአምላክ የተቀበሉት ኃይል አለ ወይ? ነብዩ ሰለላሁ ዐለይሂ ወሰለም አዎ አለ። በዚያ በኃይላቸው በተቀበሉት ኃይል ተአምራትን ያደርጋሉ። ኢየሱስ ክርስቶስ ምን እንደነበር ሲሰራ የነበረው በሱ የተገለጠው ኃይል ምን እንደሆነ ሲገልጽ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ ምን አለ? አዩሃ الرجال الإسرائيليون اسمعوا هذه الأقوال
يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده አለ። እናንተ የእስራኤል ልጆች ሆይ ይህን ንግግሬን ስሙ አለ ጴጥሮስ። የናዝሬቱ ኢየሱስ ማለት አምላክ በእርሱ በኩል ለእናንተ ባደረገው ድንቅና ተአምር ለእናንተ የተገለጠ ሰው ነበር አለ። አያችሁ አይደለ? አምላክ በማን በኩል? በኢየሱስ በኩል አምላክ ነው ሲያደርግለት የነበረው። ያ ሁሉ ስራ ኃይል ምናምን የአምላክ ስራ ነበር አለ። በእርሱ በኩል አደረገ፣ በኢየሱስ ክርስቶስ በኩል አለ። ምን ተአምራትና ድንቅ ኃይል ሁሉን ነገር አምላክ ነበር ሲያደርግ የነበረው አለ። አያ ታዲያ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል አድርጓል ወይ? አዎ፣ ቅድም ስገልጽላቸው የነበሩ ኃይሎች መለኮታዊ ኃይሎች ናቸው፣ የእርሳቸው ስራ አይደሉም። ጨረቃን ነቢዩ ሙሐመድ ከፍለው ነው ወይ በራሳቸው? በፍጹም አልከፈሉም። ማን ያን የሚያደርገው? አላህ ሱብሓነሁ ወተዓላ ነው። ወማ ረመይተ ኢዝ ረመይተ ወላኪነ አላህ ረማ። በምትወረውር ጊዜ አንተ አልወረወርክም፣ ነገር ግን አላህ ወረወረ ይላል። ያን ስራ ድንቅ ስራ ሲሰራላቸው የነበረው አምላክ ነው። ሙሴ ያቺ ብትሩ ባህርን ትከፍላለች ብላችሁ ታስባላችሁ? በፍጹም አትከፍልም። አምላክ ነው ያን ነገር ሲያደርግለት የነበረው። ሙሳንም በብትሩ ምታው አልኩት ይላል አላህ። ወዲያው እኔም አሳለፍኳቸው በባህሩ ይላል አላህ። ስራው ሲሰራ የነበረው ያ አምላክ ነው። በመሲሁ በኩል ሙታንን ሲያስነሳ የነበረው ሁሉን ነገር ሲያደርግ የነበረው ያ አንዱ አምላክ ነው። መለኮታዊ ኃይል በእነርሱ ላይ ተገልጧል ማለት የሚያደርጓቸውን ድንቅ ተአምራት አስመልክቶ ያንን በነቢ ሰለላሁ ዐለይሂ ወሰለም ላይ ተገልጧል ወይ? አዎ፣ አምላክ በእርሳቸው በኩል በርካታ ታላላቅ ድንቅ ተአምራቶችን በማድረግ መለኮታዊ ኃይሉን በእርሳቸው ላይ ገልጧል። እሺ፣ ስለዚህ በዚህ ጉዳይ ኢየሱስ ክርስቶስ ሲመጣ መጀመሪያ ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ላም መጥቻለሁ ሲል ለምሳሌ መጀመሪያም አብ ዘንድ ስለነበረ ነው ወደ ላም የመጣው። ለምሳሌ ሙሐመድ አባትም እናትም ለምሳሌ እንደኛም አይ ቲንክ ያው በወንድና በሴት ፍቃድ ነው የተወለደው። አይ ቲንክ ግን ኢየሱስ ክርስቶስ ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ላም መጥቻለሁ ያለው እሱንም እንዴት ታያለ? ለምሳሌ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይም ያው የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደሚገባው ነገር አልቆጠረውም እና ይናይል ይናገራል። ከአብ ወጥቼ እሱንም ደግሞ መላኩን ለመግለጽ ነው። እሺ፣ ከአብ ወጥቼ መጥቻለሁ ሲል ጊዜ ወጣው ከማን ነው ብለን ስናይ ኢየሱስ ክርስቶስ ከድንግል ማርያም ማህፀን ነው የወጣው። ልክ ሁላችንም ከድንግል ማርያም ሳይሆን መጀመሪያም ያው ከአብ ወጥቼ ወደ ላም መጥቻለሁ ያለው እዚያው ላይ ያወደው ይነግራል። ወገናችን አዘካየው መላኩን ለመግለጽ ነው። እሱ ከአብ ዘንድ የተላከ መሆኑን ለመግለጽ ነው። ከአብ ወጥቼ መጥቻለሁ ሲል ከአብ ልቅ ብሎ የመጣ ማለት አይደለም። ከአምላክ ዘንድ አብ የተላከው እርሱም የላከኝም ስለ እኔ መስክሯል ይላል አይደል? ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ስለ እኔም የላከኝ እርሱ መስክሯል ይላል። አብ እውነተኛ ስለዚህ እሱንም ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 6 ንም ጨምር ያው የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ማቀማትን እንደሚገባው ነገር አልቆጠረውም። ያው ያለ ሲናገር የእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ስላልፈለጋ ነው ያው ከአብ ወጥቶ ወደ ዓለም የመጣው እኛን ለማዳን። ያው በአንድ ሰው ኃጢአት ለምሳሌ ቆሮንቶስ አይ ቲንክ 15:21 ነው አንደኛ ቆሮንቶስ በአንድ ሰው ሞት በመጣ ደግሞ በአንድ ሰውም የዘላለም ሕይወት መጣ። ለምሳሌ በአዳም ምክንያት ሞት በመጣ ጊዜ ደግሞ በኢየሱስ ክርስቶስ የዘላለም ሕይወትን አገኘን ያለ ይናገራል። አንደኛ ቆሮንቶስ 15:21 ላይ የዘላለማዊ ሕይወት ይገኛል ወይ በኢየሱስ ክርስቶስ ይላል ወይ መጽሐፍ ቅዱስ? አዎ ይላል። ያ ማለት ግን ምን ማለት ነው ከተባለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንደተናገረው አባት ሆይ አለ ወደ ሰማይ ቀጥ ብሎ አንድና ብቸኛ እውነተኛ የሆንክ አምላክ አንተን እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። የዘላለማዊ ሕይወት የሚገኘው በዚህ ትምህርት ይህን ትምህርት በማወቅ እንደሆነ ተናግሯል። እውነተኛ የሆነ አምላክ አለ። ኢየሱስ ደግሞ የዚያ የአንዱ አምላክ መልእክተኛ ነው ብሎ የሚያምን ሰው የዘላለማዊ ሕይወት ያገኛል። እሱ ነው የዘላለማዊ ሕይወት ማለት። ይህን ራሱ ነው የተናገረው። ስለዚህ ኢየሱስ ክርስቶስ ነው የዘላለማዊ ሕይወት ወይስ አብ ነው? የዘላለማዊ ሕይወት የሚገኘው ያ አብ እንደ መጽሐፍ ተምሮ አንድና ብቸኛ እውነተኛ አምላክ ነው ብለህ በማመንና ክርስቶስ ደግሞ የዚያ የአንዱ አምላክ መልእክተኛ ነው ብለህ በማመን ይሄን የዘላለማዊ ሕይወት ያስገኛል። ይሄን የሚናገረው ራሱ ኢየሱስ ክርስቶስ ነው። ስለዚህ አሁንም ስለዚህ ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን በአፍህ ብትመሰክር ትድናለህ የሚለውስ? እሱ ደግሞ ኢየሱስ ክርስቶስ ጌታ ማለት አለቃ ነው፣ ለህዝቡ አለቅነት ነው፣ ሹመት ነው እንጂ መለኮታዊ የክርስቶስ ጌትነት የተሰጠው ጌትነት ነው። በመሰጠት ያገኘው ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን በእስራኤል ላይ ጌታ አደረገው ይላል። ተደርጎ ነው፣ በመደረግ አይገኝም። መለኮታዊ ጌትነት በመደረግ አይገኝም። ወጣል አይደል? ባህሪ ነውና ያ አምላክ ራሱ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ የሰማይ የምድር ጌታ አንተ ነህ ይላል። አይደል? ስለዚህ የክርስቶስ ጌትነት ምንድን ነው ብለን ስናይ በመደረግ ያገኘው ጌትነት ነው።
ታዲያ ከኢየሱስ ክርስቶስ በፊት እግዚአብሔር ጌታ ያደረገው አካል አለ ወይ ከተባለ አዎ፣ በርካቶችን ጌታ አድርጓቸዋል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 እንደዚህ ይላል። ለምሳሌ ምንም አይነት እዛም ቆሮንቶስ ላይ ቲንክ አንድ አካባቢ ምንም አይነት ብዙ አማልክትና ጌታ የተባሉት ብዙ ቢኖርም ለኛ ግን ያው አንድ አምላክ አብ አለን፣ ለኛው ደግሞ እንዲሁም አንድ ጌታ ኢየሱስ ክርስቶስ አለን እያለ ይናገራል። አንድ ጌታ በጣም አንድ አምላክ ማን ነው አለ? አብ አለን፣ ለኛ ደግሞ በነገር ሁሉ አንድ ጌታ ኢየሱስ ክርስቶስ አለን። አዎ ለእኛ ብሎ ተናገረ። አየህ አይደለ? ኢየሱስ ክርስቶስ ስለተላከለት ለአዲስ ኪዳን ትውልድ ምን ነበር? እርሱ ጌታ ማለት አለቃቸው ነበር፣ መሪያቸው ነበር። ያ የተደረገ ጌትነት እንደሆነ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን በእስራኤል ላይ ጌታ አደረገው ይላል። አየህ አይደለ? ተደርጎ ነው። መለኮታዊ ጌትነት ቢሆን ኖሮ በመደረግ አይገኝም። አብ ጌታ ተደረገ የሚል መጽሐፍ ቅዱስ ላይ ታገኛላችሁ? በፍጹም አታገኙም። እንዳውም ኢየሱስ ክርስቶስ ተደረገ የሚል ነው ታገኙት። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ የሹመት ጌትነት እንጂ መለኮታዊ ጌትነት አይደለም ማለት ነው። ይህ ነው። ስለዚህ ኦኬ ዮሐንስ ራእይ ለምሳሌ ዮሐንስ ራእይ ምዕራፍ 21 ቁጥር 7 ላይ ቲንክ ያው ድል የሚነሳ ይህን ይወርሳል እርሱም አምላክም ይሆናል። ለምሳሌ አምላክም ይሆናል እያለ ይናገራል። እሺ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያስተማረበት ቦታ የለም። ይሄ ወገናችን እሺ ዮሐንስ ራእይም ላይ ከሄድን አምላክ እንዳለው ነው ያስተማረው። በሌሎችም ወንጌላቶች ላይ አምላክ እንዳለው ነው ያስተማረው ራሱ። ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ምዕራፍ 20 ቁጥር 17 ላይ አምላክ ወደ አምላካቸው አድርጋለሁ ይላል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባላል። ራእይ ላይ ሌላ ቦታ ሳትሄድ ዮሐንስ ራእይ ላይ ምዕራፍ 1 ቁጥር 4 ላይ አምላኩ እያለ ይገልጻል። ለኢየሱስ ክርስቶስ አምላክ እንዳለው እዚያው ላይ ይገልጻል። አሁን እዚህ ጋር ምንድነው ትንሽ እንትን ያለባቸው የተመታተባቸው ነገር የአዲስ ኪዳን ባለቤቶች ስለ እግዚአብሔር ስለ አብና ስለ ኢየሱስ ክርስቶስ ሲናገሩ በአንድ አንቀጽ ላይ ስለ ሁለቱም ባህሪ ይናገራሉ። ስለ ሁለቱም ይናገራሉ። የዛኔ ለአብ የሆነውን ለኢየሱስ ክርስቶስ ያለ ታደርጋላችሁ። ለኢየሱስ ክርስቶስ የሆነውን ለአብ ወታቻለ አይደል? ስለ አብ ይናገራል፣ እዚያው ላይ ደግሞ ስለ ኢየሱስ ክርስቶስ ይናገራል። ይህን እንዴት ነው የምትፈቱት ከተባለ እንደውን ጠቁማችሁ፣ እኛ ሙስሊሞች ወላሂ ጠቁማችሁ። እኛ ጋር የሆነ ሙተሻቢህ የሆነ አሻሚ የሆነ ቃል ከመጣብን ምን እናደርጋለን? ሙሕከም ወደሆነ ሙተሻቢህና ሙሕከም ይባላል። ሙሕከም ግልጽ ተደርጎ የተቀመጠውን አንቀጽ ሄደን በዚያ እንፈተዋለን። ቁርአን በቁርአን የምንለው ማለት ነው። መጽሐፍ ቅዱስ በመጽሐፍ ቅዱስ ፍቱት። ይህ ለአብ ነው ወይስ ለኢየሱስ ነው የሚለው ከተምታታባችሁ ምን ታደርጋላችሁ? ስለ አብ ምን ተብሏል ሌላ ቦታ ላይ ብላችሁ ትሄዳላችሁ። ለመሆኑ ይህ አምላክ የሚለው ኢየሱስ ክርስቶስ ነው ወይ የሚል መለከተው? እዚያም ላይ እግዚአብሔር አብ ከተጠቀሰ አይ ሌላ ቦታ ላይ ኢየሱስ ክርስቶስ በራሱ ያስተማረው ግልጽ ቃል አለልኝ አይደል እንዴ? አብ አምላክ እንደሆነ ቃል በቃል ተናግሯል። ኢየሱስ አምላክ እያለ ይጠራዋል። ብቻህን አምላክ ነህ ብሎ ገልጾታል። ቦታች አለ አይደል? የኢየሱስ ክርስቶስ አምላክ ይባረክ እያለ አምላክ እንዳለው እንዲሁም አምላክ እንደሆነ ለእርሱ ተገልጾለታል። ያን ሄዳችሁ ከዛ ትይዛላችሁ። ይሄን በዛ ተፈታው። ኦኬ ስለዚህ እንትን እግዚአብሔር ኢየሱስ ክርስቶስ ወይም አባት እንደሆነ አብ እንደሆነ ታምናላችሁ? ለምሳሌ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል መጽሐፍ ቅዱስ ላይ። እሱን እናምናለን። አምላክ ሳይሆን ለምሳሌ አብ እንዳለው ለምሳሌ የእግዚአብሔር ልጅ እንደሆነ ታምናላችሁ? እሺ አምላክ ማን ነው? አባት ማለት ልጅ ማለት ነው ማለት ነው። መጽሐፍ ቅዱስ አብ ወልድ፣ ለምሳሌ አብ ወልድ ብለን የምናምነው እንትን ለምሳሌ ዮሐንስ ወንጌል 15 ቁጥር 1 ላይ እንትን ጀምረን ሲና እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ያለ እኔ ምንም ልታደርጉ አትችሉም ያለው እዛ ጋር ኢየሱስ ክርስቶስ ራሱ ነው። ገበሬውም አባቴ ነው ያለው ኢየሱስ ክርስቶስ ነው። እውነተኛ የወይን ግንድ እኔ ነኝ ያለው ደግሞ ኢየሱስ ክርስቶስ ራሱ ነው። እሺ አሁን አንተ ጥያቄ ልጅ እንደሆነና አብ ደግሞ አባት እንደሆነ ታምናለህ ወይ ነው አይደል ጥያቄ? አው እሱ ነው። ለምሳሌ እውነተኛ የወይን ግንድ እኔ ነኝ ያው ገበሬው አባቴ ነው ያለው ኢየሱስ ክርስቶስ ለምሳሌ ምሳሌያዊ አነጋገር አሎ አቤት አቤት ይሰማል። ልጅ ሲባል ምን ማለት ነው? ትርጉሙ ምንድን ነው? ልጅ ማለት ለምሳሌ እኔ ለአባቴ ልጅ ነኝ አይደል? ልክ እንደሱ ነው። ኦኬ እንግዲህ አሁንስ ኢየሱስ ክርስቶስ አይሁዲዎችን እናንተ የዲያብሎስ ልጆች ናችሁ ብሏቸዋል። እውነት የዲያብሎስ ልጆች ናችሁ ይሉ ልክ አንተ ለአባትህ ልጅ እንደሆንክ ምን አልከኝ? ኢየሱስ ክርስቶስ አይሁዲዎችን ሊገሉት የመጡትን የዲያብሎስ ልጆች ናችሁ ብሏቸዋል። ዲያብሎስ አባታቸው ነው። ልክ አንተ ለአባትህ ልጅ እንደሆንክ
ኖ አይደለም እንትን በኢየሱስ ክርስቶስ የማያምኑትን ነው ያው እንደዚህ ያለው እንጂ በኢየሱስ ክርስቶስ የሚያምኑትን አመሰግን ቆይ አንዴ። አሁን ስለዚህ ልጅ የሚባለው ከእምነት አንጻር ነው። የአምላክን ሕግና ስርዓት የሚፈጽም የእግዚአብሔር ልጅ ብሎ መጽሐፍ ቅዱስ ይገልጻቸዋል። የአምላክን ሕግና ስርዓት አልፈጽምም ብሎ የዲያብሎስን ፍላጎት የሚፈጽም ደግሞ የዲያብሎስ ልጅ ይባላል። አየህ አይደለ? ስለዚህ የእምነታቸው ነው የሚወስነው። አሁን ስለዚህ ኢየሱስ ክርስቶስ ልጅ ያስባለው ምንድን ነው ብለን ስናይ የአምላኩን ሕግና ስርዓት ስለሚጠብቅ ነው። ቦታቸውን ይህ የአምላክ ለምሳሌ እንደዚህ ይባላሉና ያ ይገልጻቸዋል። ጽድቅ የሚያደርገን ሰው እግዚአብሔር ልጅ ተብሎ ይገለጻል። ለምሳሌ እንደዚህ እያለ ይናገራል። ለምሳሌ አንድያ ልጁን እስኪሰጥ ድረስ ሰላሙን እንዲሁ ወዷልና፣ ያው አንድያ ልጁን እስኪሰጥ ድረስ ሰላሙን እንዲሁ ወዷልና ማለት ያው እግዚአብሔር አብ እንደሆነ ድጋሚ ይናገራል። ለምሳሌ ያንን አንድ ማለት ለእስራኤል ሰዎች ያንን ኢየሱስ ክርስቶስን አሳልፎ መልእክተኛ ይሆን ዘንድ ነብይ ይሆን ዘንድ አሳልፎ አምላክ በየጊዜው ነብያትን ያስነሳል። እነዚህ ነብያቶች የአምላክ ልጅ ተብለው ይገለጻሉ መጽሐፍ ቅዱስ ላይ ገብተዋል አይደል? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እናንተስ የልዑል ልጆች ተብላችሁ አይደለምን ይላችኋል። ማለት በቃ እስራኤል ልጆች ይሄንን ልጅ አንድ መልእክተኛ ኢየሱስ ክርስቶስን አድርጎ መርጦ መላኩን መግለጽ ነው። ለምሳሌ ልጆችና ማለት አንድያ ልጅ ማለት ያው አንድያ ልጅ ማለት በጣም ውድ ነው። ስለዚህ ግን ልጆች ያው ምሳሌ ላይ ሲና ያው ልጆች በፊቴ ትቆሙና ታገለግሉ ዘንድ አገልጋዮችም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጣችሁ። ያው ሁላችንም እንደዚህ ይናገራል። ግን ቶታሊ እንደዚህ ሳይሆን አንድያ ልጁን እስኪሰጥ ድረስ ሰላሙን እንዲሁ ወዷልና ማለት ኢየሱስ ክርስቶስ አንድ ብቻ ለእግዚአብሔር እንደሆነ ነው የሚናገረው አይደለም። ከእርሱ በፊት ልጆች ያሉት እግዚአብሔር ያሉትም እንዴ ለመጽሐፍ ቅዱስ ለምሳሌ አንድያ ልጁ ማለትና ልጆች ማለት እኮ ይለያል። አላልኩም። አንድ ልጅ አንድ ብቻ የበኩር ልጅ ብሎ የገለጸው ብቸኛ ልጅ አለው ከኢየሱስ በፊት አምላክ ነው አይደለም? የበኩር ልጅ ማለት ነው። እና አይ ቲንክ ያው ጥያቄው በዛ ማለት ነው። ስለዚህ በጣም ይቅርታ ካባዛ። የበኩር ልጅ ማለት ነው። የበኩር ልጅ ማለት ያው አባት የሌለው ነው። ግን ኢየሱስ ክርስቶስ ያው አባት አለው። የበኩር ልጅ ማለት ነው። አባት የሌለው ማለት ነው። ለምሳሌ የበኩር ልጅ ማለት ወይም እሱን ፊታልኝ እስቲ አንተ ያስረዳኝ እስቲ እሱ አዳምጥና በቃታችሁ ማለት አዳምጣለሽ። የበኩር ልጅ ማለት እሱን አዳምጥ። መልስ ምን እንደሆነ አታውቅም አይደል? ካላወቅ አዳምጥ በቃ ከዚህ በኋላ እሺ። የበኩር ልጅ ማለት የመጀመሪያ ልጅ ማለት ነው። ታዲያ እግዚአብሔር ከኢየሱስ ክርስቶስ በፊት የበኩር ልጅ ነበረ አልነበረውም? ነው አልነበረውም። ኢየሱስ ክርስቶስ አንድያ ልጁ ያው ውድ ልጁ አንድ ብቻ ነው። ኢየሱስ ክርስቶስ ለእግዚአብሔር ነበረ። እስራኤል ማን ነው? እንደ መጽሐፍ ቅዱስ እስራኤል ተብሎ የተጠራው ማን ነው? ያዕቆብ። በጣም ጥሩ። እስራኤል የበኩር ልጅ ነው ይላል እግዚአብሔር። ላሳይ። እስራኤል እና ለምሳሌ ለሀገርና አንድያ ልጅ ማለት እሱ እኮ ይለያል። ለምሳሌ ያዕቆብ ነው ብለኸኛል አይደል? እስራኤል ተብሎ የተጠራው እስራኤል ያለ ይገልጸዋል እሱ። ኤፍሬም የበኩር ልጅ ነው ይላል። ኤፍሬም የሀገር ስም ነው እንዴ? አዎ የሀገር ስም ነው ኤፍሬም። ኖ አይደለም። ኤፍሬም ሀገር ልጅ እንትን ሀገር ስም ሳይሆን እንትን ያዕቆብ ማለትና አንድያ ልጅ ማለት እንዴት ይገናኛል? ለምሳሌ የበኩር ልጅ አልኩህ እኮ። የበኩር ልጅ ማለት የመጀመሪያ ልጅ ማለት ነው። ክርስቶስ ጋር ሳይመጣ በፊት ከወንድሞቹ መካከል በኩር ሆነ ይላል ኢየሱስን። ማናቸው ወንድሞቹ የተባሉት? በጊዜው የነበሩ ሰዎች ናቸው። እነዚህ ሐዋርያቶች ማለት ነው። እነዚህ ሐዋርያቶችም ኢየሱስ ጋር ሳይገኝ በፊት የበኩር ልጅ እያለ የሚጠራቸው ነፍ ነበሩ ነው ባጭሩ። ልጆች እያለ ስለዚህ እዚህ ጋር እያለ ያለው ከእንትን ልጆችንም ጨምሮ ሳይሆን አንድያ ልጁን ኢየሱስ ክርስቶስን እየጠቀሰ ነው እየተናገረ ያለው። ችግር የለውም አልኩህ እኮ። ይኸውልህ አንድ ልጁ ነው የሚለው አማርኛው ላይ ነው አንድያ ብሎ የጻፈው። እሺ አንድ ልጁ ተብሎ ነው ይገልጻል። ለምሳሌ የአብርሃም አንድ ልጁ ብሎ ይገልጻል አይደለ? የበኩር ልጁ አንድ ልጅህን እረድ ይለዋል አይደለ? ያንና ይሄንን ያድስ ኪዳንን አምጥተህ ሄደህ ታስተያየው አንድ አይነት ነው የተቀመጠው። አማርኛው ላይ ለየት ሊያደርጉላችሁ አንድያ ብሎ ሸወዳችሁ። ከዚያስ አንድያ የተባለው ብቸኛ ልጁ ስለሆነ ነው አላችሁ። አንድ ልጅ ነው የሚለው አይሽ። እሺ ኢየሱስ ክርስቶስ አምላክ አለው ብለህ ታምናለህ? አንጾኪያ አምላክ አለው ብለህ? አዎ ለምሳሌ አባት አለው። አዎ አሁን አባት አጎት አክስት አይደለም ያልኩት፣ ስለ አምላክ ነው የምጠይቀው። አምላክ አለው ኢየሱስ ክርስቶስ? አዎ አምላክ አለው ማለት ለምሳሌ መጀመሪያም ሲመጣ ከአብ ዘንድ ስለመጣ በሰውነቱ ያው አምላክ አለው። እሺ አምላክ ያለኝ በሰውነቴ ነው ብሎ ተናግሯል እሱ ወይንስ አንተ ነህ ይሄን ያልከው? እሱ ራሱ ሲመጣ ለምሳሌ
አምላክ እንዳለው መጀመሪያ ቆይ እሱ ሲወለድ ያው ከዳዊት ዘር ሲወለድ ከዛ ከአብርሃም በፊት ምን ያለው ሲል ኢየሱስ ክርስቶስ መጀመሪያ አምላክ ያለኝ በስጋዬ ስለሆነ ነው ብለዋል ወይ ነው ጥያቄው? ኖ ሳይሆን ለምሳሌ እንትን አንድ አምላክ አብ አለ ይላል። ያው እኛም ኢየሱስ ክርስቶስ ወልድ መሆኑን እኮ አምናለን እኮ። እኔ አምላክ ያለኝ በስጋዬ ነው ብለዋል ወይ ኢየሱስ ክርስቶስ? ኖ በስጋዬ ሳይሆን አምላክ ያው አለ አሜን ጌታ። ስለዚህ ያላለው ግን ደግሞ እናንተ ታብራሩልን ደግሞ ኢየሱስ ክርስቶስ ደግሞ እኛን ለማዳን እንትን ወደ ምድር በስጋው እንደመጣ እናምናለን። ኢየሱስ ክርስቶስ ለምን መጣ አይደለም ጥያቄ፣ እሱ አልጠየኩም ነው። አምላክ አለኝ ሲል ጊዜ ኢየሱስ ክርስቶስ እኔ አምላክ ያለኝ በስጋዬ ነው እንጂ እኔ ራሴ አምላክ ነኝ ብሏል ወይ? ላ አላለ። ስለዚህ አምላክ አለኝ ኦኬ፣ አምላክ አለኝ አምላክን ስሙ አላለም። ስለዚህ ኢየሱስ ክርስቶስን እንድንሰማ ኢየሱስ ክርስቶስ አስታራቂያችን እንደሆነ ችግር የለውም። በኢየሱስ ክርስቶስ አምነን የዘላለምን ሕይወትን እንድናገኝ ነው ያስተማረን። ችግር የለውም። አስታራቂ ነው። ችግር የለውም። አዎ ነብያቶች ህዝብን ከአምላክ ጋር ችግር የለውም። እርሱም በማመን የዘላለማዊ ሕይወት ይገኛል ወይ? አዎ ኢየሱስ ክርስቶስ የአንድ አምላክ መልእክተኛ ነው ብሎ በማመን የዘላለማዊ ሕይወት ይገኛል። በዚህ ካልተገኘ በምን ይገኛል? አንድ አምላክ አለ። የአንድ አምላክ ኢየሱስ ክርስቶስን መልእክተኛ አድርጎ ልኮታል በማመን የዘላለማዊ ሕይወት ይገኛል። በዘመኑ ሁሉም ነብያት የአምላክ ተጠቅተዋል። አንዱ አምላክ መልእክተኛ እንደሆነ ስለ አንዱ አምላክ አምላክነት መስክረው ክርስቶስ የእርሱ መልእክተኛ ነው ብሎ በማመን የዘላለማዊ ሕይወትን ያገኙ ነበር። ስለዚህ ለምሳሌ እኔን ያየ አብን አይቷል ይላል። ለምሳሌ ያው ሙሴን ያየ እግዚአብሔርን ያያል። ኦኬ እኔን ያየ አብን ያየ ሲል ጊዜ በቀጥታ አብን ስለማየት ነው እየተናገረ ያለው ወይስ አው ለምን አብን አሳየኝ ትላለህ? ስለዚህ እኔን ያየ አብን አይቷል። ስለዚህ ኢየሱስን አዩ ማለት ቀጥታ ስለማየት ነው ብለህና አብን አሳየን ነው። ስለዚህ ኢየሱስ ራሱ አብ ነው ማለት ነው አይደለ? ቀጥታ ማየት ነው አይደል? አው እኔና በአንድ ነን ያልከው እንትን ዮሐንስ 10:30 ላይ እኔና በአንድ ነን አለ። ስለዚህ አሳየን ሲሉት ጊዜ ስለ ቀጥታ ማየት ነው እየጠየቁት ያለው። ስለዚህ አብን ነው ያዩት ማለት ነው አይደለ? ወይስ ስለ ቀጥታ ማየት ነው ስለሌላ ነገር ነው እየጠየቁት ያለው? ኦኬ ለምሳሌ አንደኛ ጢሞቴዎስ 3:16 ላይ ለምሳሌ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው። ለምሳሌ የሆነ እንትን ጥቅስ ላይ ያመጣና ልክ ያስያዝ ለምሳሌ የኮሬላ ትሄዳለህ። ይሄን ጨርስ መጀመሪያ ስለ ቀጥታ ማየት ነው ወይ እየጠየቁት ያሉት እነዚህ ሰዎች? እርሱ ስለ ቀጥታ ማየት ነው ወይ እየነገራቸው? አዎ ካልከን ስለዚህ ኢየሱስ አብ ነው ማለት ነው። አብን ነው ያዩት ካልከን አዎ ቀጥታ መልሷል እኮ። ለምን አብን አሳየን ትላለህ? እኔን ያየ አብን አይቷል ማለት ቀጥታ መልሷል እኮ ኢየሱስ ክርስቶስ ራሱ አብ ነው ማለት ነው። አብን ነው ያዩት ማለት ነው አይደለ? አዎ ኢየሱስ አብ ነው። አዎ ስለዚህ ያው እንትን አብ ነው። አዎ እኔን ያየ አብን አይቷል። ኢየሱስ አብ ነው አብ ሳይሆን ለምሳሌ እኔን ያየ አብና ወልድ ለምሳሌ ያው ምንም ልዩነት ስለሌላቸው ነው እኔን ያየ አብን አይቷል ያለው። ለዚህ ነው በቃ አይደለም አልተረዳኸውም። አሁን ይኸውልህ ላስረዳህ አዳምጠኝ እሺ። ኦኬ ለምሳሌ እኔና በአንድ ነን ሲል ያው ምን እያለ ነው ታዲያ? እዚህ ጋር ለምሳሌ አሁን እንረዳ እንዴት እንደምንረዳ ታውቃለህ? አውድን በማየት ነው። ክርስቶስ ምን መለሰላቸው የሚለውን ነው። ወዲያው ምን አላቸው መሰለህ? እኔ የምሰራው ስራ እርሱ የአብ ስራ ነው እያለ ይነግራቸዋል እዛው። እኔ የምሰራውን ስራ እያችሁ ማለት አብን አያችሁ ማለት ነው። ለምን አሳየን ትሉ እንዳላችሁ እያለ እየነገራቸው ነው። ከእኔ የምትሰሙትን ትምህርት ሰማችሁ ማለት አብን አያችሁ ማለት ነው እያላቸው ነው። ምክንያቱም ኢየሱስ ክርስቶስ የሚሰራው ድንቅ ተአምራቶችና እነዚያ ሙታን ማስነሳት ምናምን የማን ስራዎች ናቸው? የአምላክ ስራዎች ናቸው። ገብቶሃል አይደለ? እነዚህን አየ ማለት ሰውየው ቀጥታ አምላክን አየ ማለት ነው እያለ ስለ ስራዎቹ ነው እየነገረ ያለው፣ ስለ ትምህርቶቹ ነው እየተናገረ ያለው። እና ላሳየህ በደንብ እንዲብራራልህ ማለት ነው። ቃል ላይ እዛው እንክፈተው። መን ረአኒ ፈቀድ ረአ አልአብ ይላል በአረበኛ መጽሐፍ ቅዱስ ላይ። መን ረአኒ እኔን ያየ ፈቀድ ረአ አልአብ በእርግጥን አብን አየ። መን ረአኒ ከኔ ጋር ነህ አለ አለው። አሁን በደንብ እንድትከተል እሺ። ስለምን ማየት እንደሆነ ኢየሱስ የነገራቸው ከዚያ በኋላ እንመለከታለን።
አሁን በደንብ ተመልከት። ፊልጵስዩስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም ባለው አንተ ፊልጶስ ሆይ ይሄን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ አለ። አሁን ስለ አብ ማየት ማለት ምን ማለት እንደሆነ ሊገልጽ ነው ትርጉሙ። እኔ በአብ እንዳለሁ አብን በእኔ እንዳለ አታምኑምን? ከዚያስ እኔ የምነግራችሁን ቃል ተመልከት፣ ከራሴ አልናገረውምና አለ። አየህ፣ ያ ቃል ከማን ነው? ከአብ ነው። ይሄን ሰማችሁ ማለት ቀጥታ አብን አያችሁ ማለት ነው። ስለ ቃሉ መስማት እንዲሁም ስራውን ሊገልጽ ነው ቀጥሎ። ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ኢየሱስ ክርስቶስ የሚሰራቸው ድንቅ ስራዎችና የሚያስተምረው ትምህርት የምትሰሙት ቃል የአብ ነውና እርሱን ስራውን አያችሁ ማለት የምሰራውንና የምናገረውን ሰማችሁ ማለት አብን አያችሁ ማለት ነው። አለቀ በቃ። ይሄ ወጣ አይደለ? እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ፣ ባይሆንስ ስለራሱ ስለ ስራው እመኑኝ አለ። የሚሰራውን ስራ ነው። ያን ስራ አያችሁ ማለት ክርስቶስ ሙታንን ሲያስነሳ አይንን ሲያበራ ምናምን የማን ስራ ነው? የአብ ስራ ነው። እሱን አይተሃል እስከ ዛሬ ከኔ ጋር እየኖርክ ያን ሁሉ ስታይ እንዴት አሳየን ትለኛለህ ዛሬ እያለው ነው። ያን አየህ ማለት ስራዬን አብን አይተሃል ማለት ነው። በቃ ወጣ አይደለ? ይህ ነው። ስለዚህ ያው አብን ለምሳሌ ኦኬ እዚህ ጋር እያለ ያለው እንትን በፊዚካሊ የሚያው አብን በቃ እኔን ካያችሁ አብን በቃ አይታችኋል እያለ ነው። በፊዚካሊ ለምሳሌ አካሉን አይደለም ስራውን ነው። ለምሳሌ የምትሰሙት ቃል አለ የምሰራውን ስራ ብሎ ሁለቱን እንደሆነ ገለጸላቸው። ይሄ ኢየሱስ ነው እንዴ ስራው? አይደለም። ቃሉ ኢየሱስ ነው ወይ የሚናገር? አይደለም። የምትሰሙት ቃልና የኔ አይደለም እርሱ የአብ ነው አለ። በእኔ የሚሰራውም አብ አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 26 ላይ ብሏል ብያለሁ ቅድም። ምዕራፍ 26 ላይ አምላክ በኢየሱስ በኩል ተአምራትን ይሰራ ነበር ይላል። አየህ አይደል? በእኔ የሚሰራው ማለት ያን ተአምር ሲሰራ የነበረው ሙታንን ሲያስነሳ ምናምን የነበረው አምላክ ነው። ያን ስራ እያችሁ ማለት አብን አያችሁ ማለት ነው አላቸው። ያን ንግግር ማስተማራችሁ ማለት እኔን ያንን አብን ሰማችሁ ማለት ነው እያለ እየነገራቸው እንጂ ስለ አካል ማየት አይደለም እየተናገረ ያለው። አብ አይታይም ብሎ መጽሐፉ ላይ ይናገራል አይደል? ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አብን አንዳችሁም እንኳን አላያችሁትም ብሎ ገልጿል። አሁን እዚህ ጋር ነው ተስፋ መቁረጥ ያለባችሁ፣ ስለ ቀጥታ እይታ እንዳልሆነ። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ አካባቢ እግዚአብሔርን ያየው አንድስ እንኳን የለም ይላል አይደል? ስለ ቀጥታ ማየት እንዳልሆነ እዚህ ጋር ነው ተስፋ መቁረጥ ያለባችሁ። ብሉይ ኪዳን ላይ ብላለ እኔን ማንም አይቶኝ የሚድን የለም ይላል። አይታይም በቃ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? እግዚአብሔርን ያየው አንድም ሰው እንኳን የለም። ማንም ሊያየው የማይቻለው ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር ለእርሱ ይሁን ለዘላለም አሜን ይላል። ስለዚህ አንድም ሰው እንኳን አላየውም፣ ሊያየው የማይቻለው ተብሎ ተገልጿል። ስለ ቀጥታ እይታ አይደለም። ኦኬ መጨረሻ አንድ ቦታ ጠቅሼ ሊውረድ። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብሩ የረጋ እያለ ይናገራል። ለምሳሌ እግዚአብሔርን የማምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ። ኦኬ እሱን እንዴት ይተረጉማል? አሁን እግዚአብሔርን የመምሰል ምስጢር አለ። አሁን ስለ መምሰል ነው እንጂ የሚያወራው ስለ እግዚአብሔር አይደለም። አዎ በስጋ የተገለጠ ለምሳሌ ማን ነው እዚህ ጋር በስጋ የተገለጠው? ታዳምጠኝ። በስጋ የተገለጠው ማን ነው? ኢየሱስ ክርስቶስ ነው። ቆይ ልነግርህ ነው። አሁን እዚህ ቦታ ላይ በመንፈስ የጸደቀው ማን ነው? እሺ ኢየሱስ ነው አልኩኝ። አሁን ስለ ፈር መጀመሪያ እንመልከተው። ኦኬ ለመላእክት የታየውስ ማን ነው? ኢየሱስ ነው። አዎ ጨርስ። ኦኬ እንትን በአሕዛብ ዘንድ የተሰበከውስ ማን ነው? ኢየሱስ። በቃ ይሁን። በዓለም የታመነ ማን ነው? ኢየሱስ። በክብሩ የረጋ ማን? ኦኬ በክብሩ ያረጋው ማን ነው? ኢየሱስ። ኦኬ በጣም አሪፍ። አሁን ያው እንትን ማብራራት ትችላለህ። መጀመሪያ ነው ያለፈው። አያችሁ አይደለ? እሱን እግዚአብሔርን የመምሰል ምስጢር ታላቅ ነው ይላል። አንደኛ እግዚአብሔር እንዳልሆነ ኢየሱስ ክርስቶስ አንዳንድ እግዚአብሔር እንዳልሆነ ቁልጭ አድርጎ ቃሉ ይናገራል። መጀመሪያ እግዚአብሔርን የመምሰል አለ። ራሱ እግዚአብሔር ነው ብለው እነሱ አምነው ነው። አሁን ታንተ ስለ መምሰል ነው የሚያወራው። ታዲያ እግዚአብሔርን የመምሰል ሲባል ምን ማለት ነው ከተባለ ወንድ ልጅ የእግዚአብሔር አምሳል ነው ያለ ይናገራል መጽሐፍ ቅዱስ። ወታች አለ አይደል? ወንድ ልጅ የእግዚአብሔር አምሳል ነው። ኢየሱስ ክርስቶስ ወንድ ልጅ ነውና እግዚአብሔርን የመምሰል ምስጢር ተብሎ ተገለጸ።
ይታቻለ አይደል? እግዚአብሔር አይደለም ያውና እግዚአብሔርን የመምሰል አለ። ስለ እግዚአብሔር ስለሚመስል አካል እንጂ እያወራ ያለው ስለ እግዚአብሔር አይደለም። ይታቻለ አይደል? ኦኬ ስለ እግዚአብሔርን የሚመስል ኦኬ በክብሩ የረጋ ሌላ አለ ለምሳሌ ከኢየሱስ ውጪ የለም። ችግር የለውም እሱ ብቻ ይሁን ችግር የለውም። ዋናው ነገር ምንድነው? እግዚአብሔር አይደለም ዘጋ በቃ እዚያ ጋር እግዚአብሔርን የመምሰል ብሎ ገለጸለ። ስለ መምሰል ነው የሚያወራው እንጂ ስለ እግዚአብሔር አይደለም። ይሄ ነው። ኦኬ ግን ያው አንተ ግን እንትን ማቀበል አለማቀበል ያው ችግር የለም። እዚህ ጋር ለምሳሌ ያው አብን ያየ እኔን አይቷል ስልም ያው ስለ አብ ምን ያው አብ ያው ፊዚካሊ ያው እኔን ይመስላል እኔን ካያችሁ አይደለም። ታው አብ አይታይም። መጽሐፍ ቅዱስ አሁን ማስረጃ ላሳየህ። በቃ ስለ ፊዚካል ማየት ነው እሱ አይታይም ማለት። ስለዚህ ኢየሱስ ክርስቶስን ካያችሁ በቃ እግዚአብሔርን እንዳያችሁ ቁጠሩ ለምሳሌ ያለ እኮ ነው። ኢየሱስ ራሱ አብራራው እኮ የሱም አብራራ እኮ እያሳየው ነው። አብን አይታችኋል ስል ቃሌን ሰምታችኋል። ይሄ እርሱ ቃል ነው። ስራዬን አይታችኋል እርሱ በእኔ የሚሰራው ነው። ይሄን ካያችሁ በቃ አብን አይታችኋል እያለ ነው። ስለ ፊዚካል ማየት እንዳልሆነ ራሱ ኢየሱስ ነው ያብራራው። የክርስቶስን ማብራሪያ አትቀበልም። የቄሶችን ማብራሪያ ጭንቅላትን ደፍን አድርጎታል። ምን ይሻላችኋል? ወላሂ አስተውሉ። የክርስቶስ ማብራሪያ ተቀምጦ የቄሶቻቸውን ማብራሪያ ጭንቅላታቸውን ሞልተው ይዘዋል። በቃ በፍጹም ያ የክርስቶስ ማብራሪያ ያንን የቄሶች አስወግዱት። የክርስቶስ ማብራሪያ ተቀበሉ። ስራዬን አያችሁ ማለት ያንን አብን አያችሁ ማለት ነው እያለ ነው። ያንን ሙታንን ማስነሳት የማን ስራ ነው? የአብ ስራ ነው። ያን አያችሁ ማለት አብን አይታችኋል። በቃ ስራውን ካያችሁ እያለ ነው። የምትሰሙትም ንግግር የእኔ አይደለም የእርሱ ነው አለ። በቃ ያንን ንግግር ሰማችሁ ማለት እየተበርት የአብ ከእርሱ የተቀበልኩት ነውና እርሱን አያችሁ ማለት ነው እያላችሁ እንጂ ስለ ፊዚካል ማየት አይደለም። በፊዚካል አብ በፍጹም ሊታይ እንደማይችል ኢየሱስ ክርስቶስ ተናግሯል። አሁን ይሄንን ለላምና ትንሽ ላሳየና አብ በፍጹም አይታይም። አብን በቀጥታ ስለማየት ስለዚህ መጀመሪያ እሱ የራሱ ዘንድ ስለነበረ ያው እና ተመልከት እኮ ከአብ ወጥቼ ወደ ላም መጥቻለሁ ይላል እኮ ዮሐንስ ወንጌል 16:28 ላይ አንድ ባንዴ ምን ይላል? አብ ይታያል አይታይ የሚለውን መጽሐፍ ቅዱስ ምን ይላል ብሎ ኢየሱስ ራሱ አሁን እንትን የላከኛ እርሱ ስለኔ መስክሯል። እዚህ ጋር ደግሞ እንትን ዮሐንስ ወንጌል 16:28 ላይ የላከኝ ሰው ከአብ ወጥቼ ወደ ላም መጥቻለሁ ለምሳሌ ወይ አንድ አብን ስለማየት ነው አሁን እዚህ እያወራ ያለ ነው። አንብብ ምን ይላል? የላከኝ አብን እርሱ የላከኝ አብም እርሱ ስለኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም። አዎ ስለዚህ እሱ ስለኛ ነው። እኛ አላየንም አብን ያው ስለኛ እኮ ነው ኢየሱስ ክርስቶስ እየተናገረ ያለው እዚህ ለምሳሌ አዎ እኛ አላየንም፣ ግን ኢየሱስ ክርስቶስ መጀመሪያም ከአብ ወጥቼ ወደ ላም መጥቻለሁ ሲል ጥያቄው እሱ አይደለም አብ ይታያል አይታይም። አሁን በዚህ ጥቅስ መሰረት እኛ እኮ ልጁን አይተናል አይደል? ኢየሱስ ክርስቶስን በፈጣሪ አብን ስለማየት ነው እያወራን ያለነው። አብን ነው ያየነው እያልከን እኮ ነው ቅድም ምን ያብራኒ። ስለዚህ አብ ታይቷል አልታየም? ኦኬ ለምሳሌ አንተ አሁን ለምሳሌ አባቴን አታውቅም ለምሳሌ ማልኩን አሁን ስለ አባት አይደለም ወገናችን እባክህ። አብ ታይቷል አይታይም? ይታያል አይታይም? አብ ባጭሩ ለኢየሱስ ክርስቶስ በደንብ ታይቷል። ለምሳሌ በኢየሱስ ክርስቶስ ሳይሆን አብ ታይቷል አልታየም? በቀጥታ ፊዚካል አብን ስለማየት ነው የሚያወራው ብለናል አይደለ? አብ ታይቷል አልታየም? አዎ ልጁን ኦኬ ልጁን አይተናል። ልጁ ደግሞ የመጣው ከአብ ወጥቼ ወደ ላም መጥቻለሁ። ስለ ልጁ አይደለም ጥያቄ። አብ ታይቷል አልታየም? ለመጨረሻ ጊዜ አብ ለምሳሌ ልጁን አይተናል እኮ ልጁን ደግሞ እኔን ያየ አብን አይቷል ብሏል ኢየሱስ ክርስቶስ ራሱ። መጀመሪያም ሲመጣም ከአብ ወጥቼ ወደ ላም መጥቻለሁ ስላለ አብ ታይቷል አልታየም? ይታያል አይታይም? አብን አላየንም፣ ልጁን አይተናል እኮ ልጁ ራሱ እኔን ያየ አብን አይቷል ብሏል እኮ። ልጁን ማይታል ችግር የለም። እቺ ስለሱ አይደለም ጥያቄያችን። እኔን ያየ አብን አየ። ስለዚህ በቀጥታ ልጁን ካየ አንዴ ልጁን እግዚአብሔር መልክ ሲኖርሳለ ከእግዚአብሔር ጋር ማቀማማትን ማስተካከልን እንትን እንደሚገባው ነገር አልቆጠረም። እሱን ማየት የሚለው ነገር ስራውን ማየት እንደሆነ ቅድም ኢየሱስ ያብራራውን አሳየው። ልክ እንዲሁ ደግሞ የእርሱን ቃል የምትሰሙት ቃል የአብ ቃል ማለት አብን አያችሁ ማለት ነው እያለ ያብራራበትን አሳየው። የክርስቶስ ማብራሪያ ትክክል ነው ወይንስ ተሳስቷል? ስለ ፊዚካል ማየት ነው እያወራ ያለው ወይንስ ስራንና ትምህርትን ስለማየት ነው የሚያወራው? ኢየሱስ ተሳስቷል አልተሳሳተም? መልስልኝ። እንትን ምን ማለቱ? የምትሰሙትን ቃል ሰምታችኋል፣ የምሰራውንም ስራ አይታችኋል። ይሄን አያችሁ ማለት አብን አያችሁ ማለት ነው ብለህ አስተምረሃል። እዚህ ማብራሪያው ኢየሱስ ትክክል ነው ወይንስ ተሳስቷል? ስለ ፊዚካል ነው ያነገረኝ። ኦኬ ፊዚካሊ ከአብ ጋር መተካከልን መቀማትን እንደሚገባው ነገር አልቆጠረውም
እያለ መጀመሪያ የት ስለነበረ እንኳ አብ ዘንድ ስለነበረ እኮ ነው እዚህ ጋር እያለ ያለው ከእግዚአብሔር ጋር መተካከልን መቀማትን እንደሚገባው ነገር አልቆጠረም። መቀማትና ስለመስጠት ስለመስረቅ አይደለም ጥያቄ። ይኸውልህ የአኔን አየ አብን አየ የሚለው አውድ ላይ ሲያብራራ ኢየሱስ ክርስቶስ የአብን ስራ ነው የሚያሳያችሁ፣ የምትሰሙትም ቃል የአብ ቃል ነው፣ ይሄን ሰማችሁ አያችሁ ማለት አብን አያችሁ ማለት ነው እያለ አብራርተዋል። ይሄ ነገር ትክክል ነው ኢየሱስ ወይንስ ፊዚካል ነው? አንተ በቃ ክርስቶስ ተሳስቷል እዚህ ጋር ያ ኧረ ክርስቶስ አይሳሳትም እንደ ክርስቶስ ይሳሳታል። ስለዚህ እርሱ ካልተሳሳተ ፍጹም እኮ ነው። ክርስቶስ ማለት ስሙ ራሱ ፍጹም ክርስቶስ ማለት ነው። እንትን ባትሪ ዘጋ ቻርጅ ይሰጣል። አብሽር ያ ሌላ አለ ያ